መርሐባ ሰላም አለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁልኝ? ሀባይብ ደህና ናችሁ? ሰላም ናችሁ ወይ? አለን እኛ ደህና ነን። እናንተም ደህና እንደምትሆኑ ተስፋ እናደርጋለን። በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንግዲህ በአዲስ ቪዲዮ መተናል ማለት ነው። ሀባይቦቼ ከእናንተ የሚጠበቀው ፈታ እያላችሁ ላይክ ማድረግ ማለት ነው። እንግዲህ ሲኖላና ማህሌትን ይዘንላችሁ መተናል። እንግዲህ አይ ማህሌት የማህሌት ካራክተር እኮ በጣም ነው የሚያስቀው። ያው እንግዲህ ኦርካን የራሷ ለማድረግ እንግዲህ በነገራችን ላይ የማህሌት ካራክተር ማለት ነው በጣም ያኔ በጣም አስተማሪ ነገር ነው። ምክንያቱም በጣም ክፉ ሆነ ስለምትሰራ እንግዲህ ክፉ ሰው ምን እንደሚሆን መጨረሻው ምን እንደሆነ የሚያሳይ አይነት ነገር ነው እና ያው ብዙዎቻችን እንደዚህ ሆና ስለምትሰራ እንጥላታለን። አቤት የማህሌት ቅሌት እያለ ኮሜንት ላይ እኮ የሚሳደብ ስድብ። እንግዲህ ያው ካራክተር መሆኑን ያላወቃችሁ ያው ካራክተር ነው ለማስተማር ነው ለማለት ነው። ሀባይቦቼ ያው የትም ቦታ ስታዋት እንግዲህ ክፉ ሆና ስለምትሰራ በጣም እንዲያውም የሆነ ኮሜንት አይቼ ማለት ነው ወይ ማህሌት እንዲያው ክፉ ለመስራት የማይሳነሽ የማህሌትን ቅሌት እያየን ፈታ በሉ እያላችሁ ነበር እናው እያያችሁ ያው ፈታ በሉ ብቻ አስተማሪ መሆኑን እንዳትረሱ ለማለት ነው። እንግዲህ ዛሬ ደግሞ ኦርካን ሲኖላ ሙታለች ትልና ከነ ፎቶ ታነሳለ። ያው በቀደም እንግዲህ ቅዱስን ግዴላት ብላ ነግራው ነበረ በገንዘብ ልትከፍለው። ቆይ አንቺ ሁሉም ነገር በገንዘብ ይገኝ የሚመስልሽ ወይስ ምንድነው? አንቺ ጨካኝ ነሽ፣ ጨካኝ አረመኔ ሴት ነሽ። ቆይ እንዴት ሴት በሴት እንዴት ይፈርዳል? ወይም ደግሞ ሴት በሴት እንዴት ይጨክናል ብሎ እሱም ነግሯት ነበር። አፍህን አትክፈት ይከፈልሃል አድርገህ ሆና ብለው ነበር እና ያደረገው መስሎ እሱም ደግሞ ውሸቱን እንዳደረገው አድርጎ ፎቶ ምናምን ቀርጾ ይዞላት ሄዷል ማለት ነው። እንግዲህ ያንን ስታይ ትወስድና ከሱ ለኦርካ ትነግረዋለች ማለት ነው። በቃ አስመስላ ምናምን አይነት ነገር ይህም ማመን አልችልም። እሱ እንደዛ ደንግጦ እሷ ፈገግ ብላ እኮ አለሁኝ እሱ ብትሞት መሸገር እያለች ለማባበል ሞክራ ነበር። እንግዲህ እሱም ደግሞ አላምንሽም ብሏት ተነስቶ ጥሏት ሄዶ ነበረ። ሲጀምር ውጭልኝ አንቺን ማየት አልፈልግም ብሏታል። እሷም ወጥታ ሄዳለች። ድንገት አጋጣሚ ክላስ ላይ ሲኖላ ቁጭ ብላ ያገኛት። እንዲህ መቼም ፈልሜ አይደለም አይደል አለሽ፣ ድሮም አላመንኳትም ነበረ ብሏል። እንዲያለውም እንዳለማመኑም ደግሞ አለማመኑም ረድቶታል። እሷም ደግሞ እኔ እንደሞትኩ ነው የምታውቀው፣ እሷ እንዳስገደለች ነው እሷ የምታውቀው። ነገር ግን ይሄ እንደዚህ አድርጊ በዚህ ምክንያት ኦርካ ዘንድ ሄጂ ብሎ ያቀደው እቅድ የቅዱስ ነበር ማለት ነው። አያችሁ መልካምነት ለራስ ነው የሚባለው ነገር እዚህ ጋር አሁን ቅዱስ የድሮ ፍቅረኛውን ብትሆንም እሷ የምትፈልገውን ነገር ለማድረግ ፍቃድ ሰጥቶ በቃ እሱ ጋር እንደተለያየች እንትን ብሎ ለኦርካ እያገዘው ነው ማለት ነው። አያችሁ መልካምነት የሚከፍለው ለራስ ነው የሚባለው እንግዲህ ቅዱስ አሳልፎ የእሷን ፍላጎት አክብሮ ለኦርካ ለቆለታል ማለት ነው። ኤኒዌይስ መልካሙን እንድንቀጥል ያደርገናል። ክፉን ደግሞ በጣም እንድንማርና ካለንበት ሁኔታ ክፉ እየሰራን ከሆነ እንድንወጣ ከዛ ተጸጽተን ንስሐ ገብተን እንድንወጣ የሚያደርግ አይነት ካራክተር ነው። እሱም ደግሞ እንግዲህ እንዴት ተፈጠረ ይሄ ነገር? አይተገድጄ ነው በቅዱስ እንዳስገደለችኝ ነው የምታውቀው እሷ ከዚህ በኋላም በሞት እንደተለየው ነው የምታውቀው። ስለዚህ እናንተ አታውቁም ይሄን ነገር ትለናን ነገር ታስረዳዋለች። ድንገት እንግዲህ ቀልቃሊት ሄመን ትመጣና በሩ ክፍት እንዴ ልወጣ ነው እንዴ ምን ሆነሽ ነው የምትወጪው? ወደ ጎን ይደብቅና እና ታዲያ እስከ ዛሬ እኔን አስፈቅደሽ ነበር የምትወጪው እና ጥርግ በያ ብሎ እሱም መልስ ይመልስላታል። ነገር ግን ግድ ገባለሁ ስትል ነበረ። ሲኖላ አለች የለችም የሚለውን ነገር ለማረጋገጥ ነው። አጋጣሚ ሆኖ ግን ስትወጣ ከበር አግኝታታለች። እንግዲህ ከባዘቦቱ ላይ ያለ ልብስ ነበር የለበሰችው። ነይ ትላትና ማህሌት እንግዲህ ልታበስራት ሲኖላ ገደልኳት ወይም ማስገደልኳት ብላ ልታበስራት ብትልም ኧረ አሁን ስገባ ይቻታለሁ። አራት እጃጃይ ኧረ አላደረግሽው ምን እያወራሽ ነው የሚሉ አንቺ ጅል ነሽ እንዴ እያለች እሷም ለመናገር ሞክራለች። አንቺ ነሽ ጅል እኔ ከነ ፎቶዋ ሁላለኝ አሳይችሻለሁ ትልና ይሄ አስተማመኛ አይደለም። ሲጀመር እኔ ስመጣ ወደ ቤት ስትገባ ይቻታለሁ ትልና ድርቅ ትላለች ሄመን። እሱም ደግሞ ለመሸምጠጥ ይሞክራል። ኧረ ሞከረዋል ነው
አረ ወይኔ ሙከራው ያሳቀው ሰው እስኪ ኮሜንት ላይ እኔ ነኝ የሳኩት ብላችሁ ኮሜንት አድርጉልኝ። የምር እኔ በጣም ነው የሳኩት። ሀቂቃ እንዲህ አላለቀሰ እንዴት ነው ነገሩ? እንግዲህ ድንገት ዶክመንት ሰታ ስትወጣ ብዙዎቻችሁ ግን በጣም እንዳስገረመችሁኝ ነው ያየሁት። ያው እኛውን የምናየው ብዬ ነው መቼስ ማንም ሰው ያላቸውም ይሄን ነገርና ሜላት እንግዲህ መታየው ልታጽናናው ሞክራለች። እንግዲህ ምንም ማድረግ አይቻልም። እኔ ብዬህ ነበር እኮ እሷ እንደሞተች አንተ አላምን ብለህ ነው እንጂ አሁን አምኖ እያለቀሰ ነው የመሰላት እሷ ማለት ነው። እሱ ግን እያስመሰለ ነበር፣ እንዲያገኛት እርግጠኛ ሆኖ ነበርና እሱም ለማልቀስ ሞክሯል። ኧረ እንዴት ነው! ኧረ እንዴት ያውቅበታል እናንተ። እሷም እንግዲህ ያዘነች መስላ እንግዲህ በጣም ከባድ ነው ያለህበት ሁኔታ፣ እኔ ያለሁኝ አይደል እንዴ፣ እሷም ሸገረህ ብትሞት ጠንከር ልትል ይገባል ትልና ታስመስላለች። እሱ እኮ አውቀዋል እኮ መኖሯን እኮ እያወቀ ነው እንደዛ እያወራት ያለው። ይሄ አንቺ እጅ እንዲ ያለበት ግልጽ ነው እያለ እሱም ደግሞ ተፈታትኗታል። ምክንያቱም እሷ እንዳለች ስላወቀ እርግጠኛ ስለሆነ ያው የምታደርገውን አክት ለማሳየት ወይም ደግሞ ምን ማድረግ እንዳለበት ወይም ደግሞ ምን እያደረገች ነው ብሎ ለማወቅ አስለፈለፋት። እሷም እንግዲህ ለፍልፋለች። ያው ደውሎላት እየመጣች ነበር። እንግዲህ ሜላት ነይ እዚህ ለማክበር ይመቸናል ስትላት እሷም ስትመጣ መንገድ ላይ ግኝኝት የራስሽ ጉዳይ እንግዲህ ሄመን ታየኛለች እንዲያለችውም ሄመን አይታት ገልምጣት ሄዳለች። ሄመን እኮ አይታኛለች እያለች እሷም ተዋራ ነበር። ለሄመንም ብትነግራት እሷ እውነት አላደረገች ላንቺ ያው ቅድም እንዳለው አግኝታት ስለነበረ እውነቱን ነግራታለች። እንግዲህ ሄመን አልዋሸችም። አንቺ ያምሻል እንዲ እያለች እሷም ነግራታለች። በመቀጠል እንግዲህ ከዛ ስትመለስ እሷን ሌላ ለማስመሰል ገብታ አይታታለች ክላስ ውስጥና አፏን ታፍንና እንግዲህ እሷ እንዳልመሰለች ታሳያታለች። ሄመን እንግዲህ ስግጥ ብላለች። አለች አይቻታለሁ በማለት ስግጥ ብላለች። መሞቷን የሰማሁት እንደውም ከሜላት ነው። የለችም ወይም አንቺ የምታውቂው ነገር ካለ የተባበርሻት ነገር ካለ የተባበራችሁ ከሆነ ነገሩኝ ትልና ይልና አውርካ ደግሞ እንግዲህ በጣም እንዳዘነ ለማስመሰል በጣም ይሞክራል። እሷም እንደሚያስመስል አውቃበታለች። ከዛም በኋላ እንግዲህ ያው ማንቁርቷን ይዛ እሷም አምልጣ ሄዳለች። እንደ ሞተች እርግጠኛ ነኝ፣ ሄመን እየቃየች ነው በሚል ሜላትን ለማሳመን ሞክሯል። እሷም ተቤት ወጥታ ሄዳለች። እንዳላየቻት የሚመስል ነገር ተናግሮ እሷም ከቤት ወጥታ ሄዳለች። ታያለሽ እኔን እመኝኝ፣ አንዴ ከዳሽኝ እኔን ብታምኝ ይሻልሻል። አንቺ እዚህ ስትመጪ ሲኖራ እንደምታገኛት እርግጠኛ ነኝ ትልና ከቤት ውልቅ ብላ ትጠፋለች። እስኪ ቀጣውስ ምን ሆነ? በሌላ በኩል ደግሞ እንግዲህ ድንገት ከኦርካ ጋር ሲያያት የነበረው የሲኖላ ባል ዲቤ እሷ እየዋሸች ነው፣ ሲኖላን እሷ ናት ያስገደለቻት የሚለውን ነገር ይነግራትና እሷ ዘንድ ሆኖ ነበረ። ይሄን ነገር በግድ ይመጣና ይነግራቸዋል ማለት ነው። ውሸቱን ነው እባከሱ ስለተናደደ ነው ምናምን ትልና ታረጋጋዋለች። ሲጀመር ውጭልኝ፣ አንቺ እኮ ምንም ጤና የለሽም። ሲጀመር አንቺ ለማናቸውም ሰው ጥሩ የማትሆኝ አይነት ሴት ነሽ ይልና ያስወጣታል። ትመጣና ደግሞ እንግዲህ ዲቤ ጋር አንዳንድ ትላለች፣ ደግሞ እሱን ተዋሸዋለች ማለት ነው። በፍቅር ልግባና እሱ ያለበትንና ኦርካን እንዲበቀለው ልጠይቀው ወይም ደግሞ ላድርገው ትልና እሷም ደግሞ ታስባለች ማለት ነው። በቃ እሱም ጅል ስለሆነ ይሻላት ተነስቶ ካፌ ይሄዳሉ። እኔ እኮ አንቺ ሰው እኮ እየተረገምሽ ነሽ እኮ የምትታም ኦርካን የራሷ ለማድረግ የምትጥረው ማህሌት እንግዲህ እሷም ደግሞ ኦርካን ለማገኘት እየተጠቀመችበትም እንደሆነ ሲነግራት እሷ አንቺ እየተጠቀምሽበት ነው፣ በጣም ክፉ ሰው ነሽ፣ ለምንድን ነው እንዴት የምታረጊው ብሎ ቢጠይቃትም ነገር ግን ደግሞ እሷ
እኔ የሆነ ነገር አድርጌ ካላሳካሁ አላርፍም፣ አልተኛም፣ ሙቼ እገኛለሁ ስትል አንቺ እኮ ከሞትሽ ቆየሽ እኮ ለሰው ክፉ ስታስብ ያደል መጀመሪያ የሞትሽው የዛን ሰዓት እኮ ነው የሞትሽው ያለሁ መስሎሽ ትገጋጫለሽ እንጂ የሚል መልስ መልሶላታል። እንደዛውም ሰክሮ ቢሆን መናገር ይችላል እንዴ? እሱም ደግሞ እንግዲህ ዋሽተሽ ነው እያሰቃየሽኝ ያለሽው ሲላት መዋሸትም አንዱ የማሸነፊያ ዘዴ ነው እያለች መልሳለታለች። እንግዲህ ሲኖላ ኦርካል አንቺ መቼም ያንቺ አይሆንም፣ ዝም ብለሽ ነው የምትጠለፊው። ምክንያቱም እኔ ጋር ሚስጥር አለ፣ እሱን ካወቀ ይገልሻል የሚልም ሀሳብ ሰጥቷታል ማለት ነው። ምንድነው ስለምንድን ነው የምታወራው እያለች ነግራው ነበር። እንግዲህ አንቺ እንዳስገደልሻት ለፖሊስ እጅ እናገራለሁ የሚል ነገርም ብሏታል ማለት ነው። ደግነቱ ደግሞ ያው ሴትዮቱ አልሞተችም። የኦርካ እናት ደውላ እንግዲህ ምን እያደረክ ነው? ልጅቱን አስቀይመህ የላካት እህትህን ለምን አስቀየምካት ብላ ነግራው ነበረ። እሱም ደግሞ በኋላ ደውልልሻለሁ ብሎ ሲኖላን ስላገኛት ዘግቶባታል ማለት ነው። የኦርካ እናት መጣች ማለት ነው። እንግዲህ ማነች ሜላትም ደግሞ እንግዲህ እዚህ ቦታን እንዳታድሪ አልፈለግሽም ብሎ የሲኖላ ባል አስወጥቶ ቢዘጋባትም ተመልሳ ኦርካ ዘንድ መጣ። ኦርካ ደግሞ ብሄድ አያስገባኝም እያለች ስራዋን ስለምታውቅ መታ ነበረ። እሱም ደግሞ ቆሌውን ገፎ ልኳታል ማለት ነው። አትገቢም፣ በቃ አንቺን አልፈልግም፣ አንቺ በጣም አረመኔ ነሽ ብሎ ዘግቶባታል ማለት ነው። ምክንያቱም ደግሞ ያው ሞተች የተባለችው ሴትዮ ማለትም ሲኖላ ቤት ስለሆነች ማለት ነው። ከዛም በኋላ ደግሞ እንግዲህ ያው እንደ አጋጣሚ ሆኖ በፊት ትውሳት ነበረውና ሲኖላ አለች ወይ ብላም ጠይቃ በቃ ለምንድን ነው ቤቱ ቁልፍ የሆነው ወይም ደግሞ ክላሱ ቁልፍ የሆነው ለምንድን ነው ብላ ስትለው ምንም አይደለም ቁልፍ የሆነው በቃ እንደ አጋጣሚ ሆኖ ሲላት፣ እሷም ደግሞ በቃ ካላመንሽ ደግሞ እንቺ ውሰጅና ቁልፉን ክፈቺ ለምን ፈልገሽም እንደሆነ ባላቅም ብሎ ቁልፉን ቢሰጣትም ዞር ትልና ሰማይ ስለሌለችና እውነት ስላልሆነ ነው እንጂ ነገር ግን ቁልፉን አምኖ እኔን አይሰጠኝም ነበር እያለች እሱንም አይ በቃ ትቸዋለሁ ትልና ትመልስለታለች። ከዛም እናቱ ደውላ ነበረ መሄድ አለብኝ፣ ነገ ለመድረስ ዛሬ መንቀሳቀስ አለብኝ ብሎ ይነግራታል። እንዴ መቼ ነው የምትሄደው? ለምንድን ነው የምትሄደው? ልዴቴ ነው ልታደርግ ነው የምትሄደው እና ሁልጊዜ እንደምመታለ እንዴ ለምንድን ነው የምትሄደው ትልና እሷም ታስቀይመዋለች። ከዛ በኋላ ይሄ ደግሞ ከዚህ በፊት እንደዚህ እናቱ ደውላ ሲኖላ ስትሰማ ለምን ዘጋህባት? የሲኖላና የሜላት አነጋገር ሰማይና ምድር ወይም ደግሞ ተቃራኒ ሆኖበታል። በዚህ መካከል ማለት ነው ሲኖላ ምን አለች? ለምንድን ነው እናት ላይ እንደዚህ የምዘጋው? አሁን ደውልላት፣ እንደዚህ እኮ አይባልም። እናት አይደለች ወይ? ምንም ብትልህም መስማት ይኖርብሃል። አሁን ከመዝጋት በፊት ቀጥታ አውራት ወይም ደግሞ ድጋሚ ደውልላት የሚል ከሲኖላ ያየው አክት ነው። ከሜላት አክት ደግሞ ያየው ልደቴ ነው ነበር ልታረግ ነው የምከደው የሚል አይነት ነገር አይቷል። እሷም ደግሞ ሁልጊዜ እንዲያመማት ነው የሜላት ንግግር ማለት ነው። ሁልጊዜ እንዲያመመኝ የምትለው ምንድን ነው? አዲስ አይደለም። ለምንድን ነው ልዴት የለቃር ነው? ልዴት መቅረት ልዴት ነው ምንድን ነው የሚባለው? የልዴት ክብረ ባሌ ነው። ስለዚህ መሄድ የለብህም እና ሊቀር አይችልም ትለዋለች። ማነው ልዴት? ያንቺ ልዴትና ማያ እንዳይደሉም ብሎ እሱም ተቆጥቶ ይነግራል። ለማንኛውም እንግዲህ ያው እኔ እናቴ መርጫለሁ ያንቺን ልዴት ባናቱ ይታከልና እናቱን መርጦ ተነስቶ ሄዷል። እሷም ደግሞ ለማስቀረት ሞክራ ነበር። በሌላ በኩል ደግሞ እንግዲህ ያው ሲኖላ አላወቀችም፣ ተነስታ ሄዳለች ማለት ነው። አንቺና ሜላት የተራራቃችሁ ሰው ናችሁ ይልና እሱም አስተውሎ በነገራችን ላይ በመጨረሻ ቤት ውስጥ ስትመጣ እሱም ወደ ስራ ሄዶ ነበረ። ቤት ውስጥ ያለችው ሲኖላ ናት። እንደ አጋጣሚ ስትቆረቁራለች ወደ ኦርካ መታ በር ስትከፍት ማንን አገኘች? ከዛ በፊት ግን ቅዱስ ደውሎላት ና ብላው መጥቶ ሊመጣ አስቦ ነበረ። ምክንያቱም ከኦርካ ጋር የሚነጋገሩት ነገር ስላላቸው ማለት ነው። ከዛ በፊት ስለተነጋገሩ በሩ ቢከፈት
ሜላትም እንግዲህ ያስገደልኳት ሴትዮ ምን ትሰራለች ብላ ራሷን ስታ ወድቃለች ማለት ነው። ሜላት ራሷን ስታ የት ገባች? በሚቀጥለው ክፍለ ጊዜ አብረን እናያለን ማለት ነው። ፈታ እያልን አብራችሁን ጠብቁን። ሰብስክራይብ ማድረግ አትርሱ። አብረን ፈታ ነው የምንለው።